በሚያሳዝን ሁኔታ ጽዮን አሁን ላይ አደጋ ላይ ነች። በቢንያም ምክንያት ቢንያምን በጣም ታፈቅረዋለች። እናም አሁን ላይ በተፈጠረው ችግር ርቋታል። ቤት እንኳን መጥቶ እሷን ያለማየት ቤት ውስጥ ሳይገባ በር ላይ ይጠብቀዋል ናታንን። ቆይ ይህን ያክል ጠልቶኛል እንዴ? ቆይ ግን እውነት እያመረረው ነው እንዴ? እያለች በጣም እያሰበች ነው። በጣም ናፍቋታል። እናም ግራ ትጋባለች። ቁጭ ብላ እያሰበች ያለ ምን ነው ትላታለች ቤዚ። አይ ምንም፣ አይ የሆነ እኮ ስላልተመቸው ሊሆን ይችላል፣ ለዛ ይሆናል የቀረው ትላታለች። አይ ችግር የለውም ትልና ተነስታ ትሄድና ለኤፍራታ ትደውላለች። ኤፉዬ በጣም ፈልግሻለሁ፣ ዛሬ አግኝቼ ማውራት ፈልጋለሁ፣ በጣም አስጠልቶኛል ትላለች። ምንድን ነው ምን ተፈጠረ ትላታለች። እሷም በቃ ስንገናኝ እነግርሻለሁ ትላለች። እና ስለ ቢንያም ሁሉን ነገር ልትናገር ነበረ። እና ኤፍራታም በተቀጣጠሩበት ሰዓት የተቀጣጠሉበት ቦታ ተገናኙ። ተገናኝተው ግን የነገረቻት ነገር ኤፉዬ በቃ አቅቶኛል፣ ፍቅር ይዞኛል። ከማ ከቢንያም። እና ታዲያ ምንድን ነው? ምን ችግር አለ? ምን ተፈጠረ? እንዳለ የተፈጠረውንና እንዲሁም ደግሞ በአቤል ምክንያት እንደተጣሉ ትነግራታለች። እንዲሁም አቤል ያፌትን እንደወገውና ከዳጊ ጋር እንደተጣሉ ዳጊም አሳልፎ ጽዮንን እንደሰጠው ትነግራታለች። ሁሉን ነገር ትሰማና ታዝናለች። በቃ አይዞሽ ጽ ሁሉም ነገር ይስተካከላል። ቢንያምም ጠልቶች ሳይሆን ነገሮች ሁሉ እስከሚስተካከል ነው። ቢንያም አሁን ላይ ጭራሽ ጽዮንን እረስቶ ለያፌት የከፈተውን ፋይል አሁን ላይ ፋይሉን ካላዘጋህ እገልሃለሁ እያለው እሱን በደስታ እሱን ለማስያዝ ያፌትን ወንጀለኛ ለማጋለጥ እሱ ወደዛ ወደዚህ እያለ ነው። ጽዮንን ግን እረስቷታል ጭራሹን። እናም እኔ ሁለተኛ በሄድኩበት እንዳመጣብኝ ስላለችው ይኸውልሽ ካሁን በኋላ አንቺ ረገጥ ሲሆን ራሱ አልረግጥም ብሎ በሱ ምክንያት ቆርጦ ነው የጠፋው። ግን እንደዚህ ጨክናል ብላ አልነበረም። እና አሁን ግን ቢንያም ጨክኖ ቀርተዋል። ከናታን ጋር አንድ ላይ ቁጭ ብለው እያለ በቃ ነገሮች ሁሉ እንደሚስተካከሉና አሁን የጀመርኩት ፋይል ሁሉን ነገር በስንት መከራ ለፍቼም ቢሆን ተሳክቶልኛል። እናም ካሁን በኋላ ያፌት የሚባል የእጁን ያገኛል፣ እንዲሁም ኤፍራታን እናስመልሳታለን ይላል። ማለት ኤፍራታን እናስመልሳ እንዴ? ኤፍራታ እኮ ፈልጋ ወዳ ነው እኮ ሂዳ የሄደችው እንዴ። እና ስለዚህ እሱ ይበልጥብኛል አፍቅሬዋለሁ ብላ ነው ያገባቸው። ምንድን ነው የምታስመልሳት ይለዋል። አሁንም እንደዛ ነው የምታስበው ናታን? ቆይ ኤፍራታ ያንን ጭራቅ የመሰለ ሰው መርጣ ያገባችው ይመስላል። ግን አንተ ስታስበው ምን ሆናል ናታን? ምን ሆናል ይለዋል። ቢንያም በጣም ይናደድበታል። አሁን ላይ በናታን በጣም የተበሳጨ ነው። ምክንያቱም ናታን አሁን አዲስ ያወቃት ወይንም ደግሞ ዲያራ ጋር ፍቅር ሊጀምር፣ ነገር ግን እውነት ኤፍራታን ረስቷት ትክክለኛ ፍቅር ነው ወይስ የሆነ ነገር ከሷ ፈልጎ ነው? እናም ምንም እንደሌለውና ስራ እንደሚፈልግ ሆኖ ነው የቀረባትኝ። ናታን ምን አስቦ ይሆን? ናታን አትሳሳት፣ ኤፍራታን እናስመልሳታለን፣ ደስታችን እናከብራለን፣ በቃ ይሄ ነው መሆን ያለበት ይለዋል። ናታንም አይ ይኸውልህ የምታስመልሰው እኮ ተገዶ ሄደ ሰው ነው አይደል እንዴ? እሷ እኮ ወዳ ፈቅዳ አፍቅሬዋለሁ ብላ ነው ሄደችው። ስለዚህ ምኑን ነው የምታስመልሳት ይለዋል። ለማንኛውም የነገርኩህን ይሰማኛል መስለኝም እና አሁን በቃ ቀጠሮ አለኝ ልሂድ ይለዋል። እንደውም የቀጠሮውን ሰዓት ደርሷል። አሁንማ እየመጣች ነው የሚሆን። ከቤት ስወጣ ቢኒ በር ላይ ነው ምናምን ብዬ ነው ቀባጥሬ የወጣሁት ይላል። ይህ ማለት እንግዲህ ዲያራ ጋር ተቀጣጥረዋል። እናም እሷን ለማግኘት ሊሄድ ነው። እሺ በቃ አታስብ፣ በቃ ሂድ በቃ ይለዋል። በቃ እሺ ቻው በቃ ልሂድ በቃ ይልና በቃ እኔም እሄዳለሁ ይለዋል ቢንያም። ቢንያም ቁጭ ብሎ ቆይ ግን ይሄ ልጅ ታሟል እንዴ? ምን ሆኖ ነው ይለዋል። ግራ ገብቶታል። እንዴት ነው በዚች ኤፍራታን ረስቶ እንዴት ሌላ ፍቅር ሊጀምር ይችላል ብሎ በጣም ግራ ተጋብቷል። ምክንያቱም አሁን ላይ ናታን እያደረገ ያለውን ነገር ሁሉ ለቢንያም እንደ ጓደኛ እየነገረው አይደለም።
የሆነ አለ አይደለ ከኋላ የሚሰራ ስራ አለ እና ይሄን ነገር ደግሞ ቢኒያም አያውቅም። ናታንም ቁጭ ብሎ ዲያራ መጠበቅ ጀመረ። እናም ዲያራ ትመጣለች እና ዲያራ ስትመጣ ተነስተው ሰላም ይላትና ደውለህ ና ስትለኝ በጣም ነበር ደስ ያለኝ ትለዋለች። አልጠበቅኩም አይደል? ኧረ አላስጠበቅሽኝም ደግሞ ብታስጠብቅኝስ ምን መሄጃ አለኝ ይላታል ናታን። አይዞሽ ቢዚ ነኝ ስራ አለኝ ቸኮልኩ አልልሽም ይላታል። ምክንያቱም ናታን ስራ የለኝም ስራ ፈላጊ ነኝ ምንም ነገር የለኝም እህቴ ነች የምታስተዳድረኝ ስላላትኝ እሺ በቃ ይሁን እሺ ትለዋለች። እሷ ደግሞ አንተ ስትደውልልኝ ስለ አንተ እያሰብኩ ነበር ብታይ ለማሟም በፍጥነት ስራ እንድትፈልግለት እንዲህ እየነገርኳት ነበረ ትለዋለች። ይሄን ያክል አታጨናንቂያት ስራ ባገኝ ብቀጠር ብሰራ በጣም ደስ ይለኛል። ነገር ግን ደግሞ እኔና አንቺ እንደፈለግነው አይሆንም። እናም ሌላ ስራ ሌላ አማራጭ እፈልጋለሁ ይላታል። ይህ ለምን አይሆንም? ይሆናል እንጂ ደግሞ የምን አማራጭ ነው የምትፈልገው ብላ ትጠይቀዋለች። ያው እንግዲህ ሁሉም ነገር እየከበደኝ ነው። እናም አንድ ጓደኛ ወደ ክፍለ ሀገር አለኝ እና እዛ ስራ አለ እያለኝ ነው እና ምን ታዲያ ልትሄድ ነው ብላ ትጫዋለች። በጣም መቼም ልሄድ ነው አትለኝም አይደል ትለዋለች። እናም እሱም መልስ አልመለሰላትም። ቀና ብሎ ያታል። ይኸውልህ በዚህ ሳምንት ማም ስራ እንድታስገባ አደርጋለሁ ትለዋለች። ምክንያቱም ናታን ክፍለ ሀገር ከሄደ ይርቃታል። ስለዚህ ደግሞ እሷ ደግሞ አሁን ላይ ናታንን ያለ ናታን ማንም የላትም። ምክንያቱም አፍቅረዋለች። ስለዚህ እሱ እንዲርቃት አትፈልግም። እናም አማራጯም እናቷን ስራ ካልፈለግሽለት ብላ ስራ ማስፈለግ ነው እና በዚህ ሳምንት እንደምንም ብላ ማም ስራ እንድታስገባ አደርጋለሁ ትለዋለች። እባክን እንድከፋ አታድርግ ትለዋለች። አረ አታስቢ፣ ያን ያክል እኮ ከባድ አይደለም። በቃ ሂጄ ስራ ሰራለሁ፣ ራሴን ቀይሬ እመለሳለሁ። ይሄ ነው እኮ ሌላ ችግር የለውም ይላታል። አይሆንም አይሆንም፣ በቃ እንዴ በቃ እሺ አታበሳጨኝ። በቃ ማም ስራ እንድታስገባ አደርጋለሁ አልኩህ አይደል እንዴ? ስለዚህ በቃ ዝም በል ትለዋለች። ይሄኔ ማም ላንተ የሚሆን ስራ ቦታ እያመቻቸች ነው የሚሆን ደግሞ አይደለምና እኔ ነግሬያትኝ ማም ለማንኛውም ሰው ነው ስራ የምትፈልገው ስለዚህ ምንም አያሳስብህ ትለዋለች። ናታንም ጠጋ ያረጋትና እቅፍ ያደርጋትና እሷም ድግፍ ትላለች ወገቧን እያሻሸ እሺ በቃ እንደሚሆን ይሆናል ይላል። ናታንን እንደዚሁ ነው ማየት በጣም ከባድ ነው። ያለ ኤፍራታ ደሙ የሚረጭ ማይመስል ነበር። ነገር ግን አሁን ላይ ኤፍራታ የምትባል ጭራሽ ረስቷታል። ምክንያቱም ኤፍራታ ወዳ በራሷ ሰዓት ያፌትን ያገባችው ነው የመሰለው። ነገር ግን ለሱ ዋጋ እየከፈለችለት እንደሆነ አያቅም። ይህንን ባወቀ ቀን ምን አይነት ስሜት ይሰማዋል? አሁን ላይ ምንም ቢሆን እሷ ባላየችው ከሴት ጋር ነው ያለው እና ምን ይፈጠራል?